ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። የጀርመን ቻንስለር ፍሬድሪክ ሜርዝ በኢራን እየተካሄደ ያለውን መጠነ ሰፊ ተቃውሞና የጸጥታ ኃይሎች እርምጃ አስመልክቶ በሰጡት መግለጫ የሀገሪቱ ገዢ ስርዓት በመጨረሻዎቹ ቀናትና ሳምንታት ላይ እንደሚገኝ ያላቸውን እምነት ገለጹ። ቻንስለሩ ይህንን የተናገሩት በህንድ እያደረጉት ባለው ይፋዊ የሥራ ጉብኝት ወቅት ለጋዜጠኞች በሰጡት መግለጫ ነው። በኢራን ከተቀሰቀሰው ህዝባዊ ተቃውሞ ጋር በተያያዘ የኢራን ባለስልጣናት በሰላማዊ ሰልፈኞች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ደግሞ ጥሪ አቅርበዋል። ቻንስለር ሜርዝ በንግግራቸው ላይ እንደገለጹት አንድ የመንግስት ስርዓት በስልጣን ላይ መቆየት የሚችለው በኃይልና በጭቆና ብቻ ከሆነ ያ ስርዓት ቀድሞውኑ ማክተሙን ያሳያል ብለዋል። ሜርዝ አክለውም የኢራን መንግስት በህዝብ ነፃ ምርጫ የተገኘ ህጋዊ ውክልና የለውም ሲሉ ተችተዋል። ዜጎች አሁን በዚህ ሰዓት ላይ እየተነሱ ነው ያሉት ቻንስለሩ በሀገሪቱ እየታየ ያለው ግጭት በሰላማዊ መንገድ እንዲፈታ ተስፋ እንደሚያደርጉ ገልጸዋል። ጀርመን ከሌሎች ምዕራባውያን ሀገራት ማለትም ከአሜሪካ፣ ከእንግሊዝና ከፈረንሳይ ጋር በመሆን በኢራን ጉዳይ ላይ በቅርቡ እየመከረች መሆኑንና በሀገሪቱ ሰላማዊ የሆነ የዲሞክራሲያዊ ሽግግር እንዲመጣ ፍላጎት እንዳላቸውም ጠቁመዋል። ይህ የቻንስለሩ ጠንካራ መግለጫ የመጣው በኢራን የኢኮኖሚ ቀውስና የሰብአዊ መብት ጥሰቶችን ተገን በማድረግ የተቀሰቀሰው ተቃውሞ ወደ 3ኛ ሳምንቱ ባለፈበትና በመቶዎች የሚቆጠሩ ዜጎች ለህልፈት በተዳረጉበት ወቅት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የጀርመኑ ቻንስለር ፍሬድሪክ ሜርዝ የኢራን ስርዓት በመጨረሻዎቹ ቀናት ላይ ነው ሲሉ የሰጡትን መግለጫ አጥብቀው በማውገዝ ጥቂት እንኳን ሊያፍሩ ይገባል ሲሉ አጸፋዊ ምላሽ ሰጡ። ሚኒስትሩ ጀርመን በኢራን የውስጥ ጉዳይ ጣልቃ እየገባች ነው ሲሉ መክሰሳቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። አራግቺ የአውሮፓ ፓርላማ የኢራን ዲፕሎማቶች ወደ ተቋሙ እንዳይገቡ የጣለው እገዳ በመቃወም አውሮፓ በኢራን እና በእስራኤል ላይ የምትከተለውን ፖሊሲ የእጥፍ ድርብ መስፈርት የታየበት ነው ብለዋል። የአውሮፓ ፓርላማ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ሳይከለክል የኢራን ዲፕሎማቶችን ማገዱ ፍትሃዊ አይደለም ሲሉ ተችተዋል። ሚኒስትሩ በተለይም ለቻንስለር ሜርዝ በሰጡት ምላሽ የጀርመን መንግስት ሰብአዊ መብትን ለማስከበር ያደረገው አንዳችም ነገር የለም ብለዋል። የጀርመኑ ባልደረባዬ ስለ ሰብአዊ መብትና ህጋዊነት የሚሰጡት ትምህርት ትርጉም የለሽ ነው። ለሁላችንም ውለታ ቢውሉልንና ጥቂት እንኳን ቢያፍሩ ይሻላል ሲሉ ንግግራቸውን አጣጥለዋል። ይህ የቃላት ምልልስ የተከተለው ቻንስለር ሜርዝ በህንድ በነበሩበት ወቅት አንድ ስርዓት በስልጣን ላይ ለመቆየት ኃይልን ብቻ የሚጠቀም ከሆነ መጨረሻው ደርሷል በማለት በኢራን ያለውን ህዝባዊ ተቃውሞ ደገፋቸውን ተከትሎ ነው። በኢራን ያለው ውጥረት በሀገሪቱ ዲፕሎማሲያዊ ግንኙነት ላይ ከፍተኛ ጥላ ማሳለፉ ተገልጿል። ዋይት ሃውስ የፕሬዝዳንት ትራምፕ እና የግሪንላንድ ካርታ የሚያሳይ ፎቶ አጋራ። የዩናይትድ ስቴትስ ዋይት ሃውስ ፕሬዝዳንት ዶናልድ ትራምፕ ከግሪንላንድ ካርታ ፊት ለፊት ቆመው የሚያሳይ ምስል ከፌስቡክ ገጹ ላይ ማጋራቱ አነጋጋሪ ሆኗል። ዋይት ሃውስ ምስሉን ሲያጋራ ለተከታዮቹ ሁኔታውን ለመከታተል ይጫኑ የሚል መልእክት ያካተተ ቢሆንም ስለ ምስሉ መነሻም ሆነ ስላለው ወቅታዊ ሁኔታ ዝርዝር መረጃ ከመስጠት ተቆጥቧል። ይህ ምስል ይፋ የሆነው በፍሎሪዳው የምክር ቤት አባል ራንዲ ፋይን የቀረበውን አዲስ ረቂቅ አዋጅ ተከትሎ ነው። የግሪንላንድ የግዛት ጠቅለላና የክልልነት አዋጅ ግሪንላንድ አኔክሴሽን ኤንድ ስቴትሁድ አክት የተሰኘው ይህ ረቂቅ ፕሬዝዳንት ትራምፕ ግሪንላንድን ወደ አሜሪካ ግዛትነት ለመጠቅለል አስፈላጊውን እርምጃ እንዲወስዱ ስልጣን የሚሰጥ ነው። ራንዲ ፋይን ለፎክስ ኒውስ በሰጡት ቃል አሜሪካ በግሪንላንድ ላይ ሉዓላዊነት እንዲኖራት ማድረግ ለዓለም ጥቅም ነው ብለዋል። የግሪንላንድ ስልታዊ መገኛ ለብሔራዊ ደህንነትና ለአርክቲክ የንግድ መስመሮች ጥበቃ ወሳኝ መሆኑን የገለጹት ፋይን ግሪንላንድ 51ኛው የአሜሪካ ግዛት መሆን አለመሆኗን ኮንግረሱ ውሳኔ እንደሚሰጥበት አመልክተዋል። ምንም እንኳን የዴንማርክ እና የግሪንላንድ ባለስልጣናት ሐሳቡን በተደጋጋሚ ውድቅ ቢያደርጉትም የትራምፕ አስተዳደር ግሪንላንድ የአሜሪካ አካል ለማድረግ ሁሉንም አማራጮች እያጤኑ መሆኑን ዋይት ሃውስ ከቀናት በፊት መግለጹ ይታወሳል። ይህ አዲስ የፎቶ ግፊትም አሜሪካ ለጉዳዩ የሰጠችውን ትኩረት የሚያሳይ መሆኑ ተነግሯል። የሞልዶቫ ፕሬዝዳንት ከሮማኒያ ጋር የማዋሃድ ፍላጎታቸውን ገለጹ።
የሞልዶቫ ፕሬዝዳንት ማያ ሳንዱ ከሮማኒያ ጋር ስለመዋሃድ ህዝበ ውሳኔ ቢካሄድ አዎ ብለው እንደሚመርጡ ገለጹ። ፕሬዝዳንቷ ዘ ሬስት ኢዝ ፖለቲክስ ለተሰኘው የብሪታንያ ፖድካስት በሰጡት ቃለ ምልልስ እንደ ሞልዶቫ ያሉ ትናንሽ ሀገራት በዚህ አስቸጋሪ ዓለም አቀፋዊ ሁኔታ ውስጥ ለብቻቸው ሉዓላዊነታቸውን ጠብቀው ለመኖር እየተፈታተናቸው መሆኑን ገልጸዋል። ሞልዶቫ በሮማኒያ እና በዩክሬን መካከል የምትገኝ የ2.4 ሚሊዮን ህዝብ ባለቤት ናት። ፕሬዝዳንቷ በዓለም ላይ እየሆነ ያለውን ነገር ተመልከቱ፣ ለሞልዶቫ እና ዲሞክራሲያዊ ሉዓላዊነት ሀገር ለመቀጠልና ሩሲያን ለመቋቋም ከቀን ወደ ቀን አስቸጋሪ እየሆነባት ነው ሲሉ ስጋታቸውን አጋርተዋል። ሞልዶቫ እንደ አውሮፓ አቆጣጠር ከ1918 እስከ 1940 የሮማኒያ አካል የነበረች ቢሆንም በኋላም በሶቪየት ህብረት ተጠቃላ ቆይታ በ1991 ነፃነቷን አውጃለች። ምንም እንኳ ፕሬዝዳንቷ ለውህደቱ የግል ድጋፋቸውን ቢገልጹም አብዛኛው የሞልዶቫ ህዝብ ግን አሁንም ለውህደቱ ዝቅተኛ ድጋፍ እንዳለውና ይልቁንም የአውሮፓ ህብረት አባል የመሆን ግብ የበለጠ እውን ሊሆን የሚችል አማራጭ መሆኑን ጠቁመዋል። በ2024 በተካሄደው ህዝበ ውሳኔ 50.4% የሚሆኑት ሞልዶቫውያን የአውሮፓ ህብረት አባልነትን የደገፉ ሲሆን ማያ ሳንዱም በዚሁ አይነት በተካሄደው ፕሬዝዳንታዊ ምርጫ 55% ድምጽ በማግኘት ለሁለተኛ ጊዜ መመረጣቸው ይታወሳል። በአሁኑ ወቅት ሞልዶቫ በ2030 የአውሮፓ ህብረት መቀላቀል ጥረት እያደረገች ሲሆን ውህደቱን በተመለከተ የሚደረጉ ውይይቶች ግን በቀጠናው አሁንም አነጋጋሪነታቸው ቀጥሏል። በኢራን በመካሄድ ላይ ያለውን ህዝባዊ ተቃውሞ ተከትሎ በጸጥታ ኃይሎች የተገደሉ በደርዘን የሚቆጠሩ ሰላማዊ ሰዎች አስከሬን የሚያሳይ እጅግ አሳዛኝና አስደንጋጭ ቪዲዮ በማህበራዊ ሚዲያ ላይ ተሰራጭቷል። በቪዲዮው ላይ እንደሚታየው በቴህራን ደቡባዊ ክፍል በሚገኘው የካሪዛክ የፎረንሲክ ማዕከል ውስጥ ቁጥራቸው በውል ያልታወቁ አስከሬኖች በየመሬቱ ተዘርግተው ይታያሉ። የተወሰኑት በአስክሬን ከረጢት የተጠቀለሉ ሲሆን ሌሎች ደግሞ በቃሬዛ ላይ ተቀምጠው ይታያሉ። ወንዶችና ሴቶች በተዘረጉት አስከሬኖች መካከል እየተመላለሱ የጠፋባቸውን የቤተሰብ አባላት ፍለጋ ፊታቸውን ሲመረምሩ የሚያሳይ ትዕይንት የብዙዎችን ልብ የነካ ሆኗል። የሰብአዊ መብት ተሟጋች ድርጅቶች እንደሚሉት በኢራን የኢኮኖሚ ቀውስና የፖለቲካ ጭቆናን በመቃወም ከታህሳስ ወር መጨረሻ ጀምሮ የተቀሰቀሰው ተቃውሞ ደም አፋሳሽ እየሆነ መጥቷል። የአሜሪካው የሰብአዊ መብት መረብ HRANA እንዳስታወቀው እስካሁን በደረሰው ግጭት የ572 ሰዎች ሕይወት ማለፉን አረጋግጧል። ከሟቾች መካከል 503ቱ ያህል ተቃዋሚዎች ሲሆኑ 69ኙ ደግሞ የጸጥታ ኃይሎች መሆናቸው ተገልጿል። ተቃውሞ ከተጀመረ ጊዜ አንስቶ እስካሁን 10694 ሰዎች በቁጥጥር ስር መዋላቸውን ድርጅቱ አክሎ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ እየተካሄደ ያለውን ህዝባዊ ተቃውሞ አስመልክቶ ለተቃዋሚዎች ባስተላለፉ መልእክት እርዳታ በመንገድ ላይ መሆኑን በመግለጽ የኢራን ዜጎች የመንግስት ተቋማትን እንዲቆጣጠሩ ጥሪ ያቀረቡ። ፕሬዝዳንቱ ማክሰኞ ዕለት የማህበራዊ ትስስር ገጻቸው ትሩዝ ሶሻል ላይ ባስተላለፉት መልእክት የኢራን ሀገር የፍቅር ስሜት ያላችሁ ዜጎች ሆይ ተቃውሟችሁን ቀጥሉ፣ ተቃውሞቻችሁን ተቆጣጠሩ፣ እርዳታ በመንገድ ላይ ነው ብለዋል። ትራምፕ ቀደም ሲል ከኢራን ባለስልጣናት ጋር ለመደራደር ፍላጎት እንዳላቸው ሲገልጹ የቆዩ ቢሆንም አሁን በዜጎች ላይ እየተወሰደ ያለውን የኃይል እርምጃ ተከትሎ ሐሳባቸውን የቀየሩ ይመስላሉ። ፕሬዝዳንቱ በኢራን ውስጥ እየተካሄደ ያለው ትርጉም የለሽ ግድያ እስካልቆመ ድረስ ከሀገሪቱ ባለስልጣናት ጋር ሊያደርጉት የነበረው ማንኛውም አይነት ስብሰባ መሰረዛቸውን በይፋ አስታውቀዋል። ትራምፕ በሰልፈኞቹ ላይ ጥቃት የሚያደርሱ የመንግስት አካላት አስመልክቶ ባስተላለፉት ማስጠንቀቂያ የገዳዮችና የአንገላቶችን ስም መዝግባችሁ ያዙ፣ ከፍተኛ ዋጋ ይከፍላሉ ሲሉ ዝተዋል። ዋሽንግተን ለኢራን ተቃዋሚዎች የምትልከው እርዳታ ምን እንደሆነ ፕሬዝዳንቱ በዝርዝር ባይገልጹም ንግግራቸው ግን አሜሪካ በኢራን ጉዳይ ላይ ያላትን አቋም ወደ ጠንካራ እርምጃ እየቀየረች መሆኑን አመላካች ነው ተብሏል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።